አየሁባት። ያው አሁን ቤተሰብ ሆነን አይደል መጠየቅ አለብን አይመስልሽም? ምን ነው ኑሮሽ ጎዳና ነው እንዴ? ካገኘሽው ጋር የምትለጣጠፊው እዚህ ነው አይደል የምታውቂው? የትም ባቅሽ ግድ የለኝም። ስራሽ ማንነትሽን ይገልጻል። እሺ አውልቀዋ። ምን አይነት ፈጣጣ ነሽ ግን። አመሰግናለሁ። ግቢ ተዘፍዝፈውልሽ። እንዴት አረፈዳችሁ? ሲስተር እንዴት አትቃል ሳይቀጣጠሉ ይገናኛሉ ማለት ነው። አመሰግናለሁ። ምንድን ነው ቤቱ ደግሞ ፍቅር ፍቅር ሰው ይሸታል። ያንቺ መዓዛ ሲጨመርበት ደግሞ ሌላ ታምር መሆኑ። ይሄን መጠንቀቃችን ለምንድን ነው? አይ ማዘር፣ የኔነት በነገሰበት ጊዜ እንደዚህ ሰው መሆናችንን የሚያስታውሱን አጋጣሚዎችን አለማድነቅ አንችልም። ይህንን ድባብ ደግሞ የፈጠረችው ሀረግ ነች። አንዳንድ ሰዎች ከምንም ምንም መፍጠር ይችላሉ። ሀረግ ደግሞ የዛ ነገር ጸጋ ሳይድርባት አይቀርም። ሲስተር ስንት ማንኪያ ስኳር ላድርግልሽ? አንድ ማንኪያ። እሺ። ማዘር አሁን ደህና ናቸው? ጤናቸው ላይ መሻሻል እንዳለ እርግጥ ነው ነውሽ? አዎ፣ አሁን እኮ በደንብ መርገጥ የሚችሉ ይመስለኛል። ይሆናል። ለውጣቸውን በደንብ መከታተል ትችላለሽ ብዬ ነበር ማስበው። ሲስተርዬ እሱ እኮ ጠፍቶኝ አይደለም። ታዲያ ሌላ ምን አለ? እማሁን ካለችበት ብዙ ስቃዮች ተሳልፋለች እና ምኑ እንደሚያስገርመኝ ታውቂያለሽ? እነዛ ከባድ ጊዜያቶችን የምታሳልፈው ጉልበቷ እንዳይመስልሽ። ሁሉም መከራዎቿ ላይ የሚቀልለው ጽናቷ ነው እንጂ። ይገባኛል። ማዘር ውስጥ ትልቅ ጥንካሬ ይታያል። አይምሰልሽ ሲስተር። ግራ እያጋባሽ ነው። ማዘር ላይ ተስፋ እየቆረጥሽ እንዳይሆን። በፍጹም ለእያንዳንዱ ለወደቀ ነገር ትንሣኤ እንደሚመጣልህ ማመን ጀምሬያለሁ። ታዲያ ቢሆንም ግን ያው ልደብቀው ብሞክርም ያልተሸፈነ ተስፋ መቁረጧን ግንባሯን አነብባታለሁ። አዋቃለሁ ማብቂያው መቼ እንደሆነ ያልታወቀ ረጅም ማጣት፣ የነገሮችን ሁኔታ ሁሉ የሚታከክ የጤና ቀውስ፣ እነዚህ ሁሉ እያከሷት እያጠቅሯት መምጣታቸውን ማይ ላይ እያየሁባት ነው። አውቃለሁ። አሁን ግን የነበራት ወኔ ሁሉ የለም። የመንፈስ ጥንካሬዋ ሙሽሽ እያለ ነው። ምን እንደሆነች ከማውቀው ውጪ ምን አይነት መከራ እንኳን እያሳለፈች እንደሆነ አላውቅም። በየቀኑ እያለቀሰችብኝ፣ በየጊዜው እያነሰችብኝ ነው እየሄደች ያለችው። አላውቅም ሲስተር፣ እኔ ምንም አላውቅም። እኔ እያሳለፈች እንደሆነ እንኳን ምንም ሊገባኝ አልቻለም። ጠንከር በይ ሀረግዬ። የማዘርን ህመሞች እያየሽ ከቆዘምሽ እንዳልሽው ጥንካሬያቸው እየከዳቸው ከሆነ እንጥፍጣፊ እንኳን የሚሆን ተስፋ አይኖራቸውም። ሲስተር፣ ደስታዬን የምቀደው እኮ ከሷ ፈገግታ ነው። ቆሜ መራመደው በሷ ብርቱ ኃይል እኮ ነው። በዚህ ላይ ደግሞ በየቀኑ የሚጠጋኝ የሞት ክርፋታም ሽታ አንድ ቀን ውርር አድርጎ እንደሚወስደኝ አውቃለሁ። እስቲ ንገሪኝ ሲስተር፣ ያንቺን ቀን እንዴት ነው የምታልፋት? ሁሉም ነገር ታሪክ እንደሚሆን አምናለሁ ሀረግዬ። ታይ ሲስተር፣ እኔ እኮ ሕፃን ልጅ አይደለሁም። ይህ ነገር መቼም ማብቂያ የለውም። ሀረግዬ፣ እኔ የጤና ባለሙያ ነኝ። በየቀኑ ሰው ተስፋ ቆርጦባቸው እድር መክሮባቸው ሞት የታወጀባቸው ነፍሶች በፈጣሪ ኃይል ህመማቸውን እንደ ቅጠል አራግፈው እንደገና ሲነሱ አይቻለሁ። ባምንሽ እኮ እፈልጋለሁ። ባምንሽ በጣም ደስ ይለኛል። ግን ላፍታ እንኳን አንድ አይኔን ቢጨፍን የሚታየኝ የሚቧጠጥ ፊት፣ የሚደለቅ ደረት ነው። እንድታምኚኝ አይደለም፣ እረዳሻለሁ። ተስፋ እየሰጠሁሽም አይደለም። እውነቴን ነው። ይህን ማድረግ የምችለው እኔ ማን ነኝ? አንድ ማምነውን እውነት ልንገርሽ፣ በየትኛውም ጊዜ የፈጣሪ ፍቃድ እጠብቃለሁ። ፍቃዱ አንቺ ፍላጎቱ ይቃረንስ? ለዛ ፍቃድ መታመኔ ነው እንቅልፍ እንድተኛ የሚያደርገኝ። ሀረግ ቀኑን ልዩ አደረገችው አይደል? ሀረግዬ እኮ አድባር ናት። መቼም ለሷ ያለውት ፍቅር ተወዳዳሪ ያለው አይመስለኝም። አላደል ብሏት ነው እንጂ ዛሬን አይደለም ነገንም የምትኖር ናት። አላጋነኑም ማዘር? እንግዲህ አንተ ፍረደኝ። ልክ ነዎት ማዘር፣ በጣም የኔ ልጅ ወይ የኔ እናት ወይዬ የሚል ልጅ ይስጥ። አሜን ማዘር፣ አሜን። ስራህን መስራት ያስደስተኛል። አመሰግናለሁ። ለሙያ ያለህንም ክብር አደንቃለሁ። የለበስከው ትህትና፣ ሰውን ለመርዳት ያለው ቁርጠኝነትን
ያስደንቀኛል። ማዘር፣ እነዚህ ስብዕናዎችህ መች ጥለውህ እንደሚሸሹ ወይም ደግሞ መች ይዛሃቸው እንደምትሸሽ ታውቃለህ? እንቆቅልሽ መሆን አለበት። ያፈጠጠ ሀቅ ነው። ቀን ቆርጦ የመጣለት በአማለጅ ልትመልሰው ወይም ደግሞ በብልጠት ልትሸሸው አትችልም። ማዘር፣ እየፈራው ነው። ብለህ አይፈራም፣ ይጠነቀቃል እንጂ። ግልጽ ቢያደርጉልኝ። ለመፈጠሩ ምክንያት የምትሆንለት በየቀኑ በምግባር የምትኮተኩተው ጥበብህን የምትግተው እግርህን የሚከተል ከደረስክበት የሚያልፍ ከከፍታ ከፍ የሚል ስምህን የሚያስጠራ ሞትህን የሚገልል የአብራክ ክፋይ ይኑርህ እያልኩ ነው። መባረክ ነበር አይደል? ነበር ሆነ እንድትቀር አልፈልግም። አመሰግናለሁ። ትንሽ ብሸኝሽ ምን ትያለሽ? አትበለኝ። ምን? ልሸኝሽ አትበለኝ። ሶሪ፣ መሄድ የፈለግሽ ስለመሰለኝ ነበር። መቆየት ግን ትችያለሽ። ኖ፣ እንደዛ ማለት ፈልጌ አይደለም። ቴልሚ፣ መሸኘት መለየት ነው አይደል? ያስፈራኛል። በተለይ አንዳንድ ሰዎች ሲሆኑ። አንጻራዊ ነው። ህገ ደንብ፣ መመሪያ፣ ሌሰን ፕላን የለውም። ነገር ግን በህይወቴ እንዳንተ ተናግሮ ሳይሆን ኖሮ ያስተማረኝ ሰው የለም። ለምንድን ነው ሰዎች ሁሉ ስለ እኔ ጥሩ ነገር የሚያስቡት? የማልችለው ሸክም፣ የማልወጣው አደራ ነው የሚመስለኝ። ዶክተር፣ የዘራውን ነው የምታጭደው። አንተ ለሰው እንዴት ነህ? ያንን ነው የሚመልሱልህ። አንቺም የኔ ይለያል። ቦርዱ በናረግ ጉዳይ የማይረቡ ውይይቶች ቢያደርግም ወሳኝ ውሳኔ ለማስተላለፍ ግን እጅግሬን እያለ ነው። በቃ የእነሱን ጉዳይ ብቻ ነው አይደል የምታስበው?